በተገኘችበት መገደል አለባት። እኔ የሚያወራኝ ሰው የለኝም። ቤተሰብ እንኳን የሚያወራኝ የለኝም። ለዛ ነው የማወራው። እኔ ለልጄ ስለ ዝም ያልኩት። ልጅ ባይኖረኝ ኖሮ እናቴ ትሙት እየተፋባችሁ ነው የምሞተው። እንዲህ ብዬ ነው የምሞትባችሁ። እውነት ቀበልቻው። ይሄ ሁላ የሆነው ሄለን ኦሮምኛ ስለምትናገር እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንድትሰዋዋለን እንጂ በጀዋር ደጋፊ ቀባሪ ያጣሁት፣ በጂጂ ደጋፊ ቀባሪ ያጣሁት። የሐረር ልጅ ባልሆን ኖሮ ክስ ይመሰረትብኝ ነበር። ሳራ ለበሻ አንቺ ትሻኛለሽ። በጣም ይቅርታ ልጄ ነው ከበደኝ። እናቴ ትሞት እኔ ሞቼ ዮኒን አስከፍላለሁ። ብቻዬን አልሞታት። ልጄን እንሳኝ እንደዚህ ቀላለው እንጂ ይሄ ነገር ተቀብዬ አልሞታት። ኦሮሞ ሁላ ከጎንሽ ነው ያለው። እንኳን ኦሮሞ አይደለም እናቴ ራሱ ስደውላት አታነሳ። የእውነት ኦሮሞ ሁላ ከጎንሽ ነው ያለው። እንኳን ኦሮሞ አይደለም እናቴ ራሱ ስደውላት አታነሳ። የእውነት ዶሮን ሲያታልሏት ትኩሱን ውሃ ለገላሽ አሏት የሚል ቋንቋ አይገባኝ። እሺ ያ ኦሮሞ ከጎኔ ካለ እሺ ሰፖርት አድርጉኝ፣ ጠበቃ ያዙልኝ። ዝም ብላችሁ ደረቅ ወሬ የሚገባኝ ሰው አይደለም። እሺ ያ ኢሳ ወሬ ማንም ሰው ከጎኔ ያለችው ይሄ በዘር ምናምን አትወሰዱት። ሚዲያ ላይ እኔ ላይቭ ላይ ገብቼ ብቻዬን እዚህ ሀገር ብቻዬን ስለምኖር ማውራት ስለምፈልግ ስለምገባ ብቻ ነው የምታዳምጡኝ እንጂ ከጎኔ ያላችሁት ወይ እዚህ የምታዳምጡት ከጎኔ ስለውላችሁ አይደል። ሽንኩርት የሌለው ወጥ በስነ ስርዓት እንዲህ አድርጌ ምበላ የለመድኩ ሰው ነኝ። ቢላ ባይኖሬም በምላጭ ሽንኩርት ከትፌ መብላት የለመድኩ ሰው ነኝ። ስደት ያስተማረኝ ሰው ነኝ። ማክተፊያ ባይኖር በእጄ በምላጭ እንደዚህ ከትፌ ምግብ የሰራው ሰው ነኝ። ያ 12 ጀልባ ወጥቶ 8 ጀልባ ብቻ የተሻገረ ሌሎቹ ጀልባ የጠለቁ ሰዎች ነኝ። ከሻርክ ጋር ተሰዳድቤ ያለፍኩ ሰው ነኝ። የየመን ባህር ኃይሎች መሳሪያ ተኩሰው እግሬን የሳቱ ሰው ነኝ። ድንጋይ የተኩሱ ሰዎች ነኝ እኔ። አምኖት ኪስ አስ ቂጥላሽ አይደለም። እኔ የምልሰው ልባችሁንና አይምሯችሁን። ሌላ ነገር የምታስቡ ከሆነ ተነፉ ነው የምላችሁ በሐረር ቋንቋ። እውነት ቀበልቻው። እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል። ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንድትሰዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይህን ነገር እያንዳንዱ ሪከርድ አድርጉት። ቤኒሻንጉል ጉሙዝ ጨርሰን አሁን ወደ እንትን እንገባለን ሲባል ቪዲዮ አለኝ። በስነ ስርዓት አፈር እንኳን ያልቀመሰ አካል በጅምላ ሲጨፈጨፍ ሻምፓኝ የበተነ አካል አውቃለሁ። በጣም አውቃለሁ። እኔ ለግል ስብናዊ ሳይሆን ለህዝብ ለሀገር ስብና የመቆሜ ነው ያመመኛለሁ። ሰዎች ለካ የሚቆሙት ለግል ስብናቸው። ይሄ ነው ያመመኛለሁ። እኔ በግሌ ማንም ደርሶብኝ ያውቅ ሰው የሚደፍረኝም ሰው አይደለም። በሀገር ሲመጡብኝ በህዝቤ ሲመጡብኝ ነው ጠላቶኝ እንደዚህ ቀባሪ ያጣሁት። ሰዎች ግን ለግላቸው ሲደርሱባቸው ነው ክብራቸውን ለማሳየት ሁኔታዎችና ጊዜዎች የፈጠሩላቸውን የብር ብዛት አክሰስ አድርገው ተገና አድርገው አልደራደርም የሚል እንትን ያሉት። እኔ ግን በድህነቴ በባዶ እግሬ ባልሰራ ምግብ እየሰራው ኩሽና ውስጥ እየሰራው ታክሲ እየከፈልኩ ያለሁት ዘንድሮ እናንተ የምትሞገሱበት እኔ ግን የምሰደብበት ማህበረሰብን ታክስ መከፍልበት የማላውቀው ማህበረሰብ ያሳዝናል። የሐረር ልጅ ባልሆን ኖሮ ክስ ይመሰረትብኝ ነበር። እዮዳብ ተከሷል።
ጥፋቴ ምንድን ማለት ምንድነው? የኔ ስፔሻል የሆነው ነገር ዋይ ይሄ ነገር ሁሌ ውስጤን የሚያስጨንቀኝ እንድትመልሱልኝ አልፈልግም። ከራሳችሁ ጋር እንድታወሩ ነው የምፈልገው። እሺ ያ ምን እንዳጠሩ ጌታ አባታችሁ ነው የምታውቁት። ከኔ ጋር ባህር ተሻግራችኋል። ከኔ ጋር ሳመጥ ብቻዬን አመጣችኋል። እኔ የመጀመሪያ ውላዳይን ለኔ ገንፎ አገንፍታችኋል። አጥንት ሰጣችሁኛል። በሳምንት ስራ ስገባ ከኔ ጋር ገብታችኋል። እኔ ላይ ኮሜንት የማስጠት መብት የላችሁ። እሺ ያ የኛ ባለ ሀብት ነው ብላችሁ የተመካችሁበትን እስቲ የእናንተ ኪሳችሁን ሲሞላ ትዳራችሁን ሲሞላ ማየት ፈልጋለሁ። በግድ ነው ወንጀል ውስጥ መግባት ፈልገው ባይዘወይ በግድ እስቲ የነሱን ልብ ተራራነት ማየት ፈልጋለሁ። እሺ የፈለገ ገንዘብ ይውጣ እንደዚህ እናደርጋለን ቢሉትን ለማን ላይ ገንዘብ እንደሚወጣ ማየት ፈልጋለሁ። ዶሮ ጠፍተውባቸው ትልቅ በሬ ይዘው የሚሄዱትን ጦቃይ ቤቶችን ሰዎችን ማየት ፈልጋለሁ። የእውነት ፕሊስ ልጨርሱኝ የምትፈልጉ ከሆነ ፕሊስ የቤቴን አድራሻ ታውቁት የለ ፕሊስ በር ከፍታለሁ። ቀላይን አስተኩሱኝ። ቶሎ ማለቅ እፈልጋለሁ በእናንተ ጥይት። መሆኑን አያደረገን ገባኛሁን ገና ከሰው ጋር ለመኖር በጀዋር ደጋፊ ቀባሪ ያጣሁት፣ በጂጂ ደጋፊ ቀባሪ ያጣሁት፣ በጃልማሮ ቀባሪ ያጣሁት። እሺ በዳልቻ ቀባሪ ሰው ያጣሁት እኔ ለሰው ቆሜ ነው፣ ለዘር ቆሜ አይደል። እናንተ ግን ሰው ዘሩን ይቆጥራል፣ ዘራችሁን ቆጠራችሁ። እኔ ግን የምቆጥረው ዘር ስለሌለ አብራችሁ ቆማችሁ፣ ለጆከር ቆማችሁ፣ ለዚች እንቁራሪት ቁሻሻ ሸርሙጣ ቆማችሁ። ይሄን ነገር ምንም ብታስተባብሉ ብታቆሻባብሉ አይኑሬ መቀበል አይችልም። እሺ ልጄን ነው የምላችሁ። ፕሊስ ኑና ዛሬ ግደሉኝ። እጃችሁም ረጅም አይደለ? ገንዘብ ካለ በሰማይ መንገድ አለ አይደል? ፕሊስ ገዳይ ቅጠሩ። በፍርድ ቤት እንዲከናወን ጉዳይ አልፈልግም፣ በገዳይ እንዲከናወን ነው የምፈልገው። ምክንያቱም እጃችሁ ሰፊ ነው። ልጄን ኢንሳኝ እንደዚህ ቀላለው እንጂ ይሄ ነገር ተግብኝ አልሞታትም። እናቴ ትሙት እየተፋውባችሁ ብዬባችሁ ሞታለሁ። የሄለን የመጀመሪያ ቃሏ መጥፋት ነው የሚል ብላችሁ እንድትጽፉ ነው ማረጋችሁ። በጉርጓድ ሲደራመስ ሞቷል፣ ማንም ወያኔ ያልገደለውም ብሎ በ700 በኢሬቻ ላይ ለሞቱት ማህበረሰብ ሲሳለቅ የነበረ በእኔ ላይ ዳኝነት ሲሆን ያንን ዳኝነት ጅንኑ ተቀብሎ ሲያጸድቀው ማየት በጣም ያማል። ሄለን በተገኘችበት መገደል አለባት ተብሎ ጆከር ሲያጸድቀው ያንን ጽድቅ የተቀበለ ጅኑ ማየት ይከብዳል። ሰው ልጅ ሲፈጠር ባለጌ ሆኖ አይደለም የሚፈጠረው፣ ሰው ልጅ ሆኖ ነው የሚፈጠረው። ገብታችኋል? እኔ ስፈጠር ልጅ ሆኜ ነው የተፈጠርኩት፣ ሰይጣን ሆኜ አይደለም። ሰይጣንነትን የምትሰጡኝ እናንተ ናችሁ። የመን ከበሳሶ ከአርቲሼክ ጀምሬ ለራሴ ከሀገር ሳልሻገር ስንት ሰው ብር ከፍዬ ያሻገርኩት ሰው ቢሰማኝ ይናገርላቸዋል። ይሄ ህፃን ልጅ ለምን ይቀራል ብዬ ብር የሰጠሁት ሰው ነው የሚያውቀኝ። እንደዚህ አይነት የመነቸከ የቆሸሸ ሸርሙጥ አለሙሳጅ ሳልቀላቀል 2 ጀልባዎች አስከሬናቸው ባህር ላይ ሲንጣለል የነበርኩ ያየው ሰው ነኝ። አፍንጫዬ የተከፈተው በባህር ሽታ ነው፣ በሰው አይደል። ያደግኩት ጡጣ ብቻ አይደለም፣ የአረብ ቤቶች በማጽዳት ነው። አሁን ራሴን አንድ ነገር ባረግ እንደዚህ አስደረካት ተብሎ ግሩፕ ላይ ተገብቶ ደስታችሁ ይገላለጻል። የምትገልጹት በጠላ ነው፣ በሻምፓኝ ነው፣ በጠጅ ነው። የቤቴን አድራሻ ታውቁት የለ? ፕሊስ አንድ ሽጉጥ ስጡና ላኳቸው።
በር ከፍታለሁ። እሺ ሄለን ገደላችሁልን የሚል ዜና ሚዲያ ላይ እንዲወራላችሁ ፈልጋለሁ። በፍቅር አናግራችኋለሁ። አሁን በቃል እንድታዋሩኝ እፈልጋለሁ። የእውነት ጨርሻለሁ። ካሁን በኋላ ሄሎ አይደለም ቴክስት አልጽፍላችሁ። እሺ ግን ልጄን ይንሳይ ነው የምላችሁ። አብሬ እንኳን ባልኖር ካሁን በኋላ ወልገገላ ፈተታት ይላል ሀጫሉ ዳሳ። አብረን እንተላለቃለን ማለት ነው። እግዚአብሔር እንተላለቃለን። እሺ ወይ ሄለን እስር ቤት አስገባው ስትሉ በራሱ በሱሪ ራሴ ሲጥ አድርጌ ሄለን አጠፋት የሚል ዜና ይመዘገብላችኋል። እሺ ከዛ ዝናችሁ ከፍ ይላል። በተወለዳችሁበት አካባቢ ትልቁ ጠላት የአማራ ጨራሽ ምናምን ህይወት አጠፋ በሚል ይመዘገብላችኋል። ሌላ የሚመዘገብ ነገር መቼም የላችሁ። ሁሉ ነገር ነግሬ እንደ ቀብድ ነው ሌላ ያዛችሁት። ስትናገሩ የገበኝ እንዳይመስላችሁ። እሺ ጆከርን ያቀፈ እጅ እኔን ማቀፍ አቅቶት ነው። ሞጣን ያቀፈ እጅ እኔን ማቀፍ ተከብዶ ነው። ህፃንን ካቀፉ እስተላጩ የሚባለው ሞጣን ከነምናምኑ ተቀብላችሁ እኔን መቀበል አቃታችሁ። ምክንያቱም እኔ ሰሜን ስለሆንኩ እንትን ምስራቅ ስለሆንኩ ይሄ አረዶ የሚባል የኦሮሞን ስም አገኛችሁበት። እውነት ከዛን ዘረኛ አይደላችሁ። ከዛን እኔ አልገባኝም። እውነት ሳራ ለበሻ በጣም አውቃለሁ። ስዊድን ኤምባሲ ማን እንደምታውቂው ሁላ እኔ ከነስሙ አውቃለሁ። በጣም አውቃለሁ። ማን ዘመድሽ እንደሆነ እንኳን አውቃለሁ። ያ እንኳን ያልመከተኝ ሰው እንደሆነ አውቃለሁ። ያ እንኳን ደረትሽን ያልነፋሽ ሰው እንደሆነ አውቃለሁ። ገብቶሻል? ስዊድን ኤምባሲ ውስጥ ዋናው አምባሳደር ምንሽ እንደሆነ አውቃለሁ። በጣም አውቃለሁ። ይሄን ያላውቃለሁ። እሺ ግን በዛ ውስጥ ራሱ የእውነት አንቺ ትሻኛለሽ። በጣም ይቅርታ። እሺ በወሬም በብርም በምንም ቢሆን ሆነም ቀረም ከጎኔ ነበርሽ። እሺ ከአጉል ዛቻ ውስጥ አይደለሽም። እኔ እሰራላታለሁ ተብሎ በየሌሎች መመኪያ አልነበረሽ። እሺ ሳራይ የእውነት አንቺ የፈለግሽው ነገር ማሰብ ትችላለሽ። እኔ የተሰማኝን ስሜት ነው ነገርሽ። እሺ የእውነት በጣም ሚስኪን ልብን ያለሽ ኮሜንቶችን አምን ላይ ተደግፈሽ የተመሰረተ ስሜት እንደሌለሽ በጣም ይገባኝ። የአንድ ሰውን ክፋትና ጥሩነት የምታውቀው ክፉ ሰው ሲያጋጥም ነው። ክፉ ሰው ማንነቱ የምታውቀው ጥሩ ሰው ሲያጋጥም ነው። ሳራን በዚህ ሞመንት ውስጥ በጣም ምስኪን ሰው እንደሆነች ነው የተረዳሁት። አንቺ የፈለግሽውን አስቢ። እኔ ግን የተሰማኝም ነግርሽ። በጣም ሶሪ፣ በጣም ምስኪን ሰው ነሽ። እሺ ሳራይ ይመችሽ። የእውነት በጣም ምስኪን ሰው ነሽ። እሺ እግዚአብሔር ለልጆችሽ ይተውሽ። የእውነት ተሰደበ ነው ያንን ሰው እስካለካ ድረስ ነው። እኔ ብር ሊኖርኝ ይገባል። ገብቷል? የሸርሙጣ ልጅ ዮኒን እኔ ያስከፍለዋለሁ። እስቲ እነሱ ብር አላቸው እንደፈለገ ኮንትሮል ያርጉት። ልጄን አስከፍለዋለሁ። እናቴ ትሞት እኔ ሞቼ ዮኒን አስከፍለዋለሁ። ብቻዬን አልሞታት። ስሞት ብቻዬን የምሞት ሰው አይደለሁ። ስንት ሰው ገሎ ጨርሶ በአፉም በምኑም ገሎ ጨርሶ ሃይማኖት ላይ ሰድቦ ጨርሶ ከፍቶ አላግጦ ጨርሶ ኢየሱስ ክርስቶስ እምዬ ማርያም ላይ ሲተፋ የነበረ ሰው አሁን በቅርብ ከ2 ወር በፊት እውነት እኔን ለመዳኘት ምስክርነት ደውሎ አናግሮኛል የሚባል ከሆነ ማንነታችሁን ነው የሚያሳየው። ይሄን ነገር ዘመኑ የሀብታም ስለሆነ እንደ አብጃ አንድ ነገር እኔንስ ተሰደበና ሌላ ሶስት አሞገሰ ትክክል ከሆነ ልጄን ይሳኝ መቃብር ገባታለሁ ነው የምላችሁ። መቃብር ገባታለሁ ነው የምላችሁ። ወይ በእናንተ እጅ ወይ በእግዚአብሔር እገባታለሁ። ዛሬ ልጄን አስተላልፌ ነው የመጣሁት። ጃፒዮ ይቅርታ መባባሉ ከነበረበት እነሱም ብለው ነው እንጂ እሷ የምትለው እሷን ይቅርታ በይ መባል በእነሱ አያምርም። ይሄን እውነቱን መቀበል ያስፈልጋል። ቃለቅ ሲቀጥል ደግሞ ሄሉ ይቅርታ ማለት ያለበትን አካል ይቅርታ ለማን ነው ማሰብ ያለብን? ለማን ነው? እኔስ ተሰደበ ነው ማንነቴንስ ድሃ አዳምጣለሁ እንጂ ሳልታዘብ ቀርቻለሁ። እኔ የብር ድሃ እንጂ የአእምሮ ድሃ አይደለሁም።
ዮኒ ጋር አስታርቃቸዋለሁ። ከዮኒ ጋር ተጣልቼ አላውቅም። ችግር ኖሮብኝ አያውቅም። እሱ ግን ችግሯ ነኝ ብሎ ካሰበ ችግሬ ሲቀረፍ እሱንም ነው አብሬ የምቀርፈው። አንድ ነገር ልንገር፣ በጣም ጨዋ ስትሆንና ስነ ምግባር ውስጥን እንትን ሲል ነው ሼም የሚይዝ። እኔ ለልጄ ስል ነው ዝም ያልኩት። ልጅ ባይኖር ኖሮ እናቴ ትሙት እየተፋባችሁ ነው የምሞተው። እንዲህ ብዬ ነው የምሞትባችሁ። ልጄን ሳይ ተናግሬ እሞታለሁ። ድብን እላለሁ። ልጄን ዛሬ አስተላልፌያለሁ። ትላንትና ቴሌፎኔ ሁላ በፖሊስ ተወስዷል። እናንተ ያለታ ስቃችሁም አልቅሳችሁም ጨፍራችሁም ጨርሳችኋል አይደል? ጉዳዩ እንኳ በዛው ቀጥሏል። የት ነው ያላችሁት? ምድረ ጣበቃና ምድረ ማጣበቂያ ሁላ የት አላችሁ? ምድረ ካዲስኮ እንትኖች የት ነው ያላችሁት? ሚዲያ ያ ከኔ ጋር የቀረው ፖሊስና ጅንኑ ብቻ። ሌሎቻችሁ እንደ ዊንተር እንደ ሰመር ቀርታችኋል፣ ጠፍታችኋል። ያ ገብታችኋል። ያ የጉዳዩ ባለቤት እኔና ጉዳዩን የቀሰቀሰው ቆስቋሽና እና ጉዳዩን ያሰው እኛ ብቻ ነው የቀረነው። ሌሎቻችሁ አውርታችሁ ጨርሳችሁ ዛሴ እናንተ በሰሜን መደራጀታችሁ ነው። እኔ ምስራቅን አይደለም ሰሜንን ተገን ስላላደረኩ ነው። ስሜን እንኳን ጠቅቄ መናገር ስለማልችል ነው። የእውነት ያን የሞትኩ ቀን አንድ ቀን ግን ይገባቸዋል። እሺ ባይዘዌ እውነት ራስን ማን እንዳታጠፍ ይሄለን ጃፒ እውነት ነው። በቃ እውነት እንደዚህ ነው። እውነት አይዋጥልህም። በውሸትም ልታልፈው አችልም። አለባብሰህ ልታልፈው አችልም። በቃ አለቀ። ገባ? እዚህ ጋር ያለው እውነት ነው። ምንድነው? አሁን እሷ ከሀገር ባረራለሁ አትባረሪ። ምንድነው? ዩሮፕ እኮ ማንም አባራትም ምንም ልትባረም አችልም። ይቅርታ ማለት ያለባትን ደግሞ ይቅርታ ብላለች። ለትርኪ ሚኪ ደግሞ ይቅርታ አትልም። እየቀዘኑ ባፋቸው ለነበሩ ሰዎች ይቅርታ አትልም። ይሄ እውነት ነው። ልትወጣ ምን ቪዲዮ እንደኔ ላይ ሲሰራ እንደነበር አይታል ጃፒ። ገና ለገና እኔን እየሰደበ እኔን እየረገመ ትሞቻለሽ ምን እያለ ግን በለሱ ላይ እንኳን አስተያየት እንዳልሰጥ ስንት ገደብ ሲደረግብኝ ነበር። እኔን ግን እያሞገሰ ያንን ሰው ቢሰድብ ኖሮ ምን አይነት ገደብ ሊደረግበት እንደሚችል አስባል። ዩ ቲንክ ይሄ ፌር ነው? ሄሉ በቃ አሁን የምስራቅ ሰው ስለሆንኩ ነው ወይ ብቻዬን ስለሆንኩ ነው? ኖ አለን እኛ እንዴ ገብቷል። ምን እንደሚባል እየሰሙት እኔ ላይ ግን ገደብ መጣሉ ይሄ ራስ ወዳድነትና እስኪ ያልፍ እኮ ዋጥ ማድረግ አሪፍ ነው። ጭንቅላት ላይ እንቁላልና አራቸውን እንደመጣሉ በተለይ እነ ጂጂንና እነ ምናምንቴን ዝም በይ ማለት ለኔ እመም አይደለም። ቁስሌ ላይ ጨው እንደመነስነስ ነው። እነ ቡቺን ሸርሞጣ ዝም በይ ማለት ለኔ ህመም ነው። ለዛውም በዘሩላ ከተውኝ ገብቷል። ወንጀል ውስጡላ ሄለ እንደዚህ ፈጻሚ ናት ተብሎ ስሜውላ ጠፍቶ ገብቷል። አልገባም ማለት ብዙዎች ብር ስላላቸው ስሜ ጠፍቷል ብሎ ብዙ ደረጃ ሄዷል። እኔ ብር ስለሌለ ነው ስሜ ጠፍቶ ማንነቴ ጠፍቶ እዚህ ሚዲያ ላይ ዝም የምልበት ምክንያት ብር ስለሌለኝ ብቻ ነው። ከሀገር ቤትም ሆነ ከምን ሄለን ከጎንሽ ነኝ የሚለኝ ሰው ስለሌለ ነው። ብቻዬን እየተማጎትኩ እየተፋውባቸው እናቴ ትሙት እየሸናውባቸው ሞታል። የመጨረሻ ቃሏ ምንድነው ሲባል ተፍታባቸውን የሚል ነገር ነው እንድትሰሙ የምፈልገው። አይ ዱ ኢት ዚስ ይሄ ሪከርድ አድርጋችሁ ታስቀምጡ። ምክንያቱም ባለስልጣንም ባለብርም አይደላችሁ። ሴቪት ብዙ ደቀ መዛሙርቶች እንዳላችሁ አውቃለሁ። ሄሎ ብቻሽን ደግሞ አይደለሽም። ይሄው ሁላችንም አለን አይደል እንዴ? እንደዚህ ሊሰማሽ አይገባም። የሚያልፍ ቀናች ደግሞ ያልፋሉ። እዛ ጋር በአፉ የሚያወሩ ሰዎች አንቺን ይቅርታ በይ ስላሉ እነሱ ይቅርታ ማለት የሚገባቸው ማህበረሰብና ህዝብ እያለ ኃጢአታቸውን ተሸክመው እዛ አንቺን ይቅርታ በይ ሊሉ አይችሉም። ይቅርታ ማለት ያለብሽን አካል ደግሞ ብለሻል። እነሱን አትይም፣ ወደ ለጥፊትማችም እነሱ ራሳቸው አንቺን ሊሉሽ ነው የሚገባው። የቀረውን ግን ታልፊያለሽ። ምንም አይክፋሽ፣ አይደብርሽ። እናቴ ትሙት አንቺ ለተበደለ ሰው ለተገፋ ሰው ብር አዋጣሽ ብር ስትልኪ እናቃለን። አንድ ነገር እንደዛ ራሱ አክቲቪቲ የሌላቸው ሰዎች እዚህ ማርያም ምንድናት ውስጧ ኢየሱስን አስቀምጠን ነው ማፀን ተከራይተን ነው ብሎ ሲያላግጥ የነበረ ሰው እኔ ላይ አስተያየት ይሰጣል። ገብቷል?
አማራ ስልጣን ከያዘ ራሴን አጠፋለሁ ብሎ ገመድ ገዝቶ ያስቀመጠ ሰው ዮኒ እኔ ላይ የአማራ ጠልነች የሚል ቪዲዮ ዘንድሮ ለመስራት እኔ ላይ ወግ ማረጋለሁ። ገብቷል? ይሄ ነው የሚያመኝ። ግለሰብ ግን ስማቸውን እስታልጠራ ድረስ ግን እነሱን መጥራት ራሱ ልክ አይደለም ተብሎ እኔ ላይ ገደብ ሲደረግ ሐሳቡ ራሱ ማያመኝ ይመስላል። የት ነበርኩኝ ብለ አያሳምምም? ሰው አይቀልብም? ተፍቼ ልሙት አትልም? በአሁን ሰዓት ምራቅ ብቻ ያዘጋጀው ሰኔ ተፍቼባቸው ልሞት። ማህበረሰብን፣ እምነትን፣ ሃይማኖትን፣ ህዝብን እንደ ህዝብ ባህሉን፣ ወጉን እየተሳደቡ ለማህበረሰብ ቆማሉ እያሉ የሚቆሉለትን ማህበረሰቡ ላይ እያሰደቡ የሚኖሩ ተሰብስበው ይቅርታ ቤት ሲባል አስባት ጆከር ነፃ ሰውና የገነት ገቢ ሆኖ እኔ ለገሃነብ እንኳን መቀርቀሪያ ሆንኜ ስቀመጥ ስታጭ አስባ እነሱ ናቸው የሚዳኙኝ። ገብቷል? እነሱ ሄለን እኔ አንድ ነገር ልንገርሽ፣ ቡቺ ሸርሙጣ እንደዚህ ያለኝ ስባል አያምም ጃፒዬ እንዴ? በጣም እኔ ለሽርሙጥናው አንተ ይሁንና በአንድ ከብት ኦሮሞ ነኝ ብላ ከነ ጂጂ ጋር ተደራጅታ አማራን ለማጥቃት የመጣች ሴት እነ ጆከር የእሷ ጠበቃ ሆኖ እኔ ለማጥቃት ስትል ወንድሙ አማራ ሆኖ ተገኘ። ሌባው አማራ ሆነ፣ ሃይማኖቱን ላተገኘለት፣ ብሔሩን ላተገኘለት። ያንን እንኳን የመናገር መብት የለኝም። ገብቷል? ራሴን እንኳን ማጽዳት አልችልም። ምክንያቱም ደሃነኛ አልችልማ። ሎካል የለም። ስሚ ሄለን አንድ ነገር ልንገርሽ። ያንቺ አንድና አንድ እኮ ስህተትሽና ክስሽ ሌላ እኔ ምንም ነገር የተባልኩትን እንደተናገርኩ ልክ ያለው ቮይስ። እሺ ጃፒ በቃ ሌላ ነገር ተው። የመጀመሪያ ቀን ሁኔቷ ደስ ይላል ይላል። በሁለተኛው ቀን ደግሞ መጥቼ ከሳኩኝ እቺ ልጅ ሁኔታዋ እንዴት ነው እየተባለ ኮሜንት ይላካል። እሺ በቃ ሰው የምስራቅ ሰው ነች። ሁሉ ማልቀስ አለብኝ። ዛሬ ትላንትና መተው ፖሊሶች ቴሌፎኔን ሁላ ተረከቡኝ። እሺ ምክንያቱም እናንተ የመጀመሪያ ቀን ነው ሁኔታውን የምታዩት። ኦሬዲ ጉዳዩን ፖሊስ ስለያዘውና ህግ ስለያዘው 15 ቀን ነው ያልኳችሁ። ዛሬ ሮብ አይደል? 15 ቀኑ ነው ከተረከብኩ። ወረቀቱ ላይ ምንድነው የሚለው? እንደዚህ ነገር መተ እንደዚህ ይላል እና ልክ ትላንትና በ14 ቀኑ መቶ ቴሌፎኔን ሁላ ተረከቡኝ። ይሄ ስራ ቴሌፎን ነው ምናምን ብለው እንትን ብሎ ተደዋውለው አስቀርተው ትተውት ሄዱ። እናንተ ጨርሳችኋል። ለዛ ነገር ደግሞ አስተያየት የሚሰጡት እነ ዮኒ ናቸው። ዮኒ እኮ የጎደኝ እኮ አይደለም። ማን ነው የሚለው ነገር ነው እኮ እያናደደኛል። ማን ነው የሚለው ነው እኮ ገብቷል። ጀዘቤል ወይንም ደግሞ ድዳም ፋሚሊ እንኳን ከልቧ እሷም ወግ ደርሷት በፖለቲካ ልዩነት ቢኖርን እንኳን እሱ መነካት የለበትም ብላ ስታሽቀብጥ እያያልን ሻምፓኝ በሰው ደም ስትነፋይ ነበረች። እኔ በሻምፓኝ ምክንያት ልጄ የ2 ዓመትና የ1 ዓመት ልጅ ፎቶ ተዘግዝቆ እንዴት ሲሰደብ እንደነበር ታውቃል። እኔ ግዴታ የማህበረሰቡ አካል ለመሆን ከሰሜን መምጣት እንዳለብኝ ነው አሁን ሚዲያ ላይ ገባኝ። አሁን አንዳንድ ነገሮችን በመስማማት መስዋዕት መክፈል አለብሽ። የሆነ ነገሮች እስኪዘጉ ከዛ በኋላ መነጋገር ካለብሽ ሰው ጋር ትነጋገሪያለሽ። መስዋዕት ምከፍለው ለሚደርስብኝ እንጂ ለምን እንደዚህ እንዳልኩሽ አንድ ነገር ላይ ተፍቼ ነው መስዋዕት መሆኑ ልንገርሽ ሄለን። እኔ አንድ በጣም ትንሽ ይቅርታ አድርጊልኝና መጽሐፍ ቅዱስ አንብቤ ያለውና ጳውሎስ ሰዎችን ለመስበክ ሲል በግሪክ ሀገር ላይ ሆኖ ሌላ አማልክቶች ነበር የሚያመልኩት። ከነዛ ጋር ሆኖ አብሮ አማልክቶችን እያመለከ ገባሽ? ከዛ ለማናቀው አምላክ እያሉ ይሰግዳሉ። ከነሱ ጋር አብሮ ሆኖ ቆይቶ የማታውቁትን አምላክን ያገኘሁት እሱም ኢየሱስ ክርስቶስ ነው፣ ሞቶ የተነሳላችሁ ነው ብሎ አስተምሯቸው። የግሪክ ሕዝብ ጠቅላላውን ክርስቲያን ሆኖ በዛ ነው ገባሽ? ከነሱ ጋር ግን አብሮ በአማልክቶች እያመለከ አብሮ ቁጭ ብሏል መስሏቸው ተመሳስሉ። ጳውሎስ 14 መጽሐፎችን ከአዲስ ኪዳን ላይ የጻፈው ማለት ነው።
ስለዚህ በምትኖር ህይወት ላይ መስለሽ አንዳንድ ጊዜ ዝቅ ብለሽ ፖለቲካም እንደዛ ነው፣ ጦርነትም እንደዛ ነው። ከማይስማማሽ ሰው ጋር እኮ ተስማምተሽ ተመሳስለሽ ትኖሪያለሽ። ከዛ በኋላ የራስሽ መቋቋም ስትቺ መናገር ያለብሽን ትናገረሽ። አሁን ላይ ግን ጸጥ ብቲ እኔ እንደ ሀሳብ እንደ ምክርም ነው የምነግርሽ። ስላሳዘንሽ ነው። ለቅሶሽ ይበቃል። ማልቀስ የለብሽም። አንደርስታንድ አድርገሽኛል ነው ወይስ? እኔ ፌር ዓለም ፌርና እውነት መስለኝ ትዝ ይላል። ዳልቻ እስከሚታሰር ወይ ከሚዲያ እስከሚጠፋ ሳምንት ድረስ ሌላ ቶፒክ አላመጣውም። ትዝ ይላል። ያ በቃ ዓለም ፌር ሆናችሁማ ገብቷል። ሳምንት ድረስ ብር እንኳን እንዳትልኩ ወደ ኢትዮጵያ በብላክም ቢሆን ብለን አድማ ስናረግ ትዝ ይላል። የኔ ፔጅ ብቻ ነው ይሄን ነገር ያደረገው። ሄሉ ሁሉም ያልፋል። ጊዜውን ጠብቆ ደግሞ ይወጣል። የአንቺ እውነት የሚረዱ ሰዎች አሉ፣ በደንብ የሚረዱ ሰዎች አሉ። አውቃለሁ ከታች ያሉም ሰዎች ይረዳሉ፣ ግን ጊዜው ይለፍ ብለው ነው ተይተይ እያሉሽ ያሉት። ይገባኛል። እኔም ትንሽ ስሜታዊ ማንጸባረቅሽ የሚጠቅም ነገር አይደለም በአጠቃላይ። ስለዚህ መስለሽ ደግሞ ትንሽ ተረጋጊ። እኔ አገባኝም ነገ እኔና ያስተዛዝባል እኮ ጊዜ እኮ ያስተዛዝባል። አንተ የምትለው ነገር እኮ ልክ ነው። እኔም እኮ ለሰው በመክሬ ነው የምክረው። አይምሮዬ ይሄን ነገር አልችልም። ታውቃለህ የለ ባህሪን በቃ ዝም ብለሽ በቃ ለፊያ ታዲያ ለፊ እንዴ ምን ዝም ብሎ ችክ ማለት ምናምን ይሄ ድንጋይ ካልተሰነጠቀ ምናምን ካልቻሽ ነገ ተሰነጥቀዋለሽ እኮ። አቅም ሰብስበሽ እውነት እኮ እውነት ናት። እናቴ ትሙት እውነት ናት። የእውነት ታይም ላይ ትወጣለች። እኔ እኮ ለዛ እኮ ነው ከዚህ ጋር የምጣለው። በእውነት ይዤ ስለምመጣ የምስማማበት ምንም አይነት ጉዳይ የለኝም። እኔ እኮ ደሜንም ያፈለው እኮ እውነት የሆነች እውነት አለች። ያቺ እውነት ግን አልወጣችም እና ህዝቡም ያውቃታል። ሾርት ሚሞሪ ይበዛል እንጂ ህዝቡ ላይ በደንብ አርጎ ቢያይ ማንን ይቅርታ መጠየቅ እንዳለበት የማይረዳ ሰው ማንም የለም። ግን ትለፍች ታይም ትለፍ፣ ኢነርጂሽን አሟልተሽ ትመጫለሽ። የሆነ ታይም ደግሞ እውነቱ መፈንዳቱ አይቀርም። ካጠገበች ግን ሁሌም አለን። ሳሪ ራሱ ከአንቺ ጋር ነበር። ስለዚህ ተረጋጊ ሄለን። አሁን እንደዚህ እንትን ማለትሽ ምናምን ለሰዎች የሆነ ነገር ካራክተር ማሳየትሽ ምናምን ታውቂዋለሽ። ነገም ከነገ ወዲያም ተቀርጾ የሆነ ነገር። ስለዚህ ያ ምንም ችግር የለውም። እኔ ብዙ ተሰድቤያለሁ እዚህ ለማንም ማሽ እንደማታሰረግጠሽ። ቅድም እንደውም በጣም ትዝ ብሎን አንቺ የሰደብሽኛል አይደለ? እኔና ቡላላ ከፍተ ነው እየሳቅን ነበር። እንዴ ላስ እያደረግሽኝ ገባሽ? ኖርማል ነው። ገብቶሻል? ሌላ ኖርማል ነው። ስለዚህ ዛሬ ያልፋል። አንቺ ተረጋጊ ብቻ። ጃፒ አንድ ጊዜ ላውራ። ዛሬ ለልጅሽ ኑሪ። ጃፒ አንድ ጊዜ ላውራ። ሄሎ ነገ ደግሞ ቀን ተለውጦ ሀሳብ መስጠት የምትችይበት አላህ ካለ በይቅርታ የሚሆን ነገር ከሆነ ሰውንም መለወጥ አንድ ጊዜ ዝም በል። ካለፉት ስህተቶችሽ ተምረሽ ደግሞ ሌላ አጀንዳ ይዘሽ የምትመጪበት ትልቅ ነገር አለ። ጨረስክ ጃፒ? አንድ ጊዜ ላውራ። ስለዚህ አሁን ተረጋጊ። ዝም ብለሽ እንደዚህ ስላል ሰው ተልጦ ስቆ ምናምን ይቀየስብሻል። ለዛ ሰዎች ሁሉ ቢስማሙ ደስ ይላል። ብጣላ አላስቀይማችሁም። ከሁላችሁም ጋር ብጣላ ዳስ አድርጊያችሁ ከዛ በነገታው ደግሞ አብራችሁ ስቃለሁ። እንደዛ ቢሆን ደስ ይለኛል። ሁሉም ሰው ሄሉ ሰማለሁ። ቂም ባንየ ትሰሚያለሽ? ሳሪ ጃፒ አንድ ጊዜ ዝም በል አውሪ። ኦኬ ሄሉዬ አንቺ ይቅርታ ጠይቀሻል። ለአላህም ለእግዚአብሔርም ያልተንበረከከሽውን ተንበርክከሽ ይቅርታ ጠይቀሻል። ከሆነ ሆነ፣ ካልሆነ አላህ ያውቃል። እኛም በምንችለው እንሟገታለን፣ በቃ ስለዚህ አንድ ጊዜ የተወሰነ ነገር አንቺ እዚህ መተሽ እንደዚህ አንቺ ማልቀስሽ እንደዚህ መታመምሽ ሁላችንም ታመናል። አንቺ ይቅርታ ከመጠን በላይ ጠይቀሻል፣ ማንም የማይጠይቀውን። ስለዚህ ከሆነ ሆነ፣ ካልሆነ በቃ አላህ የፈቀደው ነው። በምንችለው እኛም ቆመን እንሟገታለን፣ አጠገብሽ ቆመን። በቃ ይሄን ነው የምልሽ።
እንድታውቂ የምፈልገው ከአጠገብሽ ብዙ 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 ሰው አለ። ትክክለኛ ነሽ ብለን አይደለም የምትሳሳችውም ነገር ብዙ ብዙ ነገር አለ። ብዙም ጥሩ 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 ነገር ከጥሩም ጥሩ በላይ አለሽ። ስለዚህ ያን ስተትሽን ይዘን ወይ ያን ጥሩ ነገርሽን ይዘን አይደለም፣ እንደ ሰው አጠገብሽ ብዙ ሰው አለ። ሄሉ እየሰማሁሽ ይህን ያህል አትክጂ፣ አታስቢ። በቃ አንቺ ሳሳችሁ ስህተት ከነሱ የባሰ ሆኖ አያውቅም። ሆኖም አይደለም ከአንቺ ስህተት የነሱ 2 3 4 5 6 7 8 እያለን እጥፍ 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 ይበልጣል። አንቺ ካደረግሻቸው መልካም ነገሮች ዩቲዩብ ላይ የሚያውቁሽ ሰዎች ያውቁሻል። እኔ ለአማራ ሕዝብ ለተፈናቀሉት እርዳታ ስትሰበስቢ ጨምሮ አውቃለሁ። አንቺ አማራ ሆነሽ አይደለም ያን ያደረግሽው አውቃለሁ። ሰው ሲጎዳ፣ ሰው በሰውነቱ ሲፈናቀል ማድረግ ያለብኝ ነገር ላድርግ ብለሽ እስከ ጥግ ሄድሽ ሴት ነሽ። እዚህ መተሽ ያወራሻቸውንም ነገሮች ደግሞ አውቃለሁ። በውስጥ ተነግሮች ሰምተሽ ነው ሁላችንም ጋር የነበሩ። አንቺ ግን ሲደርስሽ ያወጣሻቸው ናቸው እንጂ በራስሽ ፈጥረሽ ፈልሰሽ እንዳልሆነ እኔ በደንብ ጠንቅቄ አውቃለሁ። አንቺን የሚከሱሽ ሰዎች አንድ ሰውን ሳይሆን ማህበረሰብን፣ ብሔርን እንደ ብሔር የተናገሩ ያንቋሸሹ፣ ጦርነት ያወጁ ናቸው። እናውቃለን። ያ ቡላላ መውረድ አለብህ። ለዛ እኔ ሰዎች እኔን ስታሞገሱኝ ደስ አይደለም ምሰማቸው። ያ ሁሉ ነገር ያካተተ ሲሆን ነው ምሰማቸው። እሺ ሶሪ። ያ እንደሌላው እኔን ስታሞገሱ ደስ ሌላ ሰው የፈለገ ነገር ቢረግጡ ትክክላቸው መልሰው አይደለም። ሁሉ ነገር ያካተተ ላይ አስተያየት የሚሰጡ ሰዎች ናቸው ምሰማቸው። ያ ትቻቱ ልውጣና ወይ በኋላ ከተኛው ከተነሳው በኋላ እገባለሁ። እሺ ደህና